ለአርባ ምንጭ ከተማ ነዋሪዎች፣ ለደቡብ ኢትዮጵያ ነዋሪዎች አራት መልእክቶች አሉ። አንደኛው ሌብነት ነው። ቱሪስቶች 365 ወይም 64 ቀን ተመላልሰው አድንቀው ተደስተው አክብረው አንድ ቀን ሞባይል ከጠፋባቸው አርባ ምንጭ እጄ ሞባይል ጠፋብኝ እንጂ አርባ ምንጮች አየሁ አይሉም። የአንድ ቀን ክፉ ስራ የዓመቱን መልካም ስራ ያጠለሸዋል። አንድ ሞባይል መስረቅ የዚያን ዜጋ የዛን ግለሰብ ህይወት አይቀይርም፣ የብዙ ዜጎችን ስም ግን ያጠለሻል። ቱሪስቶች እኛ ከተማ ሲመጡ እንኳን ፈቅደን ወደን አቅደን መስረቅ ቀርቶ ቢወድቅባቸው ቢረሱ እንኳን አንስተን የምንመልስ ታማኞች ብንሆን ተመላልሰው ይመጣሉ። መልካም ስማችን እንደ መልካም መዓዛ በዓለም ሁሉ እንዲዳረስ ያደርጋሉ። በምድርም በሰማይም የከበረ ማንነት ይኖረናል። ሌብነት ምን ለማመድ ከሆነ ግን ዜጎች አንዴ ቢመጡ ደግሞ አይመጡም። ከመጡም ገንዘባቸውን ስልካቸውን ጥለው ግራቀኝ እያዩ ራሳቸውን መጠበቅ አስቀድመው ስለሚመጡ ሌብነትና ቱሪዝም አብሮ ስለማይሄድ የአርባ ምንጭ ከተማ ነዋሪዎች አደራ ማለት የምፈልገው የአርባ ምንጭ ወጣቶች ቱሪስቶች መጥተው በሌብነት ምክንያት መልካም ስማችን እንዳይጠለሽ ሁላችን እንደ ፖሊስ ሁላችን እንደ ጸጥታ አስከባሪ በጋራ ቆመን እንድንሰራ አደራ ማለት እፈልጋለሁ። ሁለተኛው ሰላም ነው። መቼም አርባ ምንጭና አካባቢው በሰላም የሚታማ ህዝብ አይደለም። በጣም ፍቅር የተሞላ ሰላማዊ ህዝብ ነው። 4 ሰዓት 5 ሰዓት 6 ሰዓት ብንንቀሳቀስበት የሚያሰጋ ነገር የለም። ይህ መለያችን ሀብታችን የሚቀጥል መሆን አለበት። ሰዎች መጥተው የሚተኙ ሳይሆኑ ተንቀሳቅሰው ገንዘብ የሚያወጡ እንዲሆኑ የሰላም ጉዳይ ከምንም በላይ ጥንቃቄ ይሻል። ቱሪስቶች ሰላም ከሌለ ወደዚህ ለመምጣት ስለማይደፍሩ። ሶስተኛው ጽዳት ነው። ባለቤት ያለው ከተማ ዜጎች ያሉበት ሀገር ወይም ባለቤቱ ራሱ የሚኖርበት ቤት አይቆሽሽም። ሰው የራሱን ቤት ውሃ ጠጥቶ በየቦታው ላስቲክ አይወረውርም። ሶፍት ጠርጎ ሳሎን በየቦታው አይጥልም። ቤቱ ነው ይጠብቀዋል። ማጽዳት የሱ ስራ እንደሆነ ያውቃል። ዜጎቿ የሚኖሩባት ከተማም እንዲሁ ናት። ሰው ዝም ብሎ አይጥልባትም። የራሱን ከተማ ሰው አያቆሽሽም። መትከል ብቻ ሳይሆን ማጽዳት፣ አለማቆሸሽ፣ ይህን ተፈጥሮ መጠበቅ የአርባ ምንጭ ሰዎች መለያ መሆን አለበት። ኑሯችን በሚፈለገው ልክ ያማረ ላይሆን ይችላል። ሀብታም ላንሆን እንችላለን። ዛፍ መትከልና ማጽዳት ግን ምንም አይከለክለንም። ጽዳቱና ዛፉ ብቻውን ያነሰ ነገራችንን በተወሰነ ደረጃ የሚሸሽገው ብቻ ሳይሆን የበለጠ እንዲመጣ የሚጋብዝ ነው። ሰላም፣ ጽዳት፣ ሌብነት ቱሪስትን በበቂ ደረጃ ለማምጣት የሚያግዙን ጉዳዮች ስለሆኑ ሶስቱን አርባ ምንጭ ከተማ ነዋሪዎች፣ የአካባቢ ነዋሪዎች፣ የክልል ነዋሪዎች አደራ እምላቸው ሲሆን አራተኛው እና ዋነኛው መልእክቴ ግን ደቡብ ኢትዮጵያ አርባ ምንጮች ብቻ ሳይሆኑ ከኢትዮጵያ ከ1/3 በላይ ብሔሮች የሚገኝበት ክልል ነው። ከ30 በላይ ብሔሮች የሚገኙበት ክልል ነው። ለተከበረው ለደቡብ ኢትዮጵያ ሕዝብ አደራ እያልኩ ማስተላለፍ የምፈልገው መልእክት ኮንሶ ከጋሞ አያንስም፣ ዳሰነች ከወላይታ አያንስም። ሁሉም ሕዝብ እኩል ነው። እኔ እበልጣለሁ የሚል ስሜት፣ እኔ እሻላለሁ የሚል ስሜት፣ ካለኔ አንደኛ የለም የሚል ስሜት ለዘመናት ደሃ አድርጎ አቆይቶናል። መሻል በተግባር ነው። ጋሞ ሆኖ ጋሞን ከሚሰርቅ ዳሰነች ሆኖ ለጋሞ የሚሰራ ዜጋ ይሻለናል።
በስም ብቻ የሰፈር ተወካይ ለመሆን የሚሞከረው ሙከራ አይጠቅመንም። እኔ የአርባ ምንጭ ከተማ ተወላጅ አይደለሁም። ሀብታሙ ተገኝ የአርባ ምንጭ ከተማ ተወላጅ አይደለም። መስፍን ጣሰው የአርባ ምንጭ ተወላጅ አይደለም። ለማ የአርባ ምንጭ ተወላጅ አይደለም። ፎርሲ ቻይናዎች የአርባ ምንጭ ተወላጅ አይደሉም። ወደን ፈቅደን ተባብረን እንዲህ ያለውን ስራ መስራት ከፈለግን እኛ እንደ አንዱ መልካም ጋሞ ልንወሰድ ይገባል።